13ኛ ምንድን ነው የሚለን? when the plane is rotated about 90 ዲግሪ about the point ይለናል። ሶ ይችኛዋ አሁን ፒ ታስታውሳላችሁ ኤ ኮማ ቢ ብለን የሰራ ነው ማነች እዚህ ጋር 1 ኮማ 2 ነች። እሺ ሌላኛው ደግሞ ኤክስ ኮማ ዋይ ማነች ዋት ኢሜጅ የሚፈጠርባት ማለት ነው 4 ኮማ 5 ነች ማለት ነው። what is the image will be ለምሳሌ ከዛ ቴታው ደግሞ ምንድነው? ቴታ ደግሞ 90 ዲግሪ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ኤክስ ፕራይም እንዴት ነው የሚፈልገው? ኤክስ ፕራይም ማለት ኤ ፕላስ ኤክስ ማይነስ ኤ ኮስ ቴታ ማይነስ እሺ ዋይ ማይነስ ቢ ሳይን ቴታ መጣ ማለት ነው። ዋይ ማይነስ ቢ ሳይን ቴታ። አሁን መጣ ኤ ማነች እዚህ ጋር ኤ ማለት 1 ነች። ከዛ ኤክስ ደግሞ የምትባሏ ደግሞ 4 ነች። በጣም አሪፍ። ቢ ደግሞ ማነች? ቢ ማለት 2 ነች። ዋይ የምትባለዋ ደግሞ 5 ነች ማለት ሰው ልተካ ነው። ስለዚህ 1 ፕላስ ኤክስ ማይነስ ኤ ማለት ምን ማለት ነው? 4 ማይነስ 1 ማለት ነው። 4 ማይነስ 1 ኮስ ስንት ነው? ኮስ 90 ማይነስ እዚህ ጋር ዋይ ማለት ማለት ነው 5 ማይነስ 2 እሺ ሳይን 90 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ስንት መጣ አሁን? 1 ፕላስ ይሄኛው 3 ኮስ 90 ማይነስ ይመጣል። ይሄ ደግሞ 5 ማይነስ 2 ደግሞ 3 ነው። ስለዚህ 3 ሳይን 90 ማለት ነው። ሶ አንድ ማሰብ ያለብን ኮስ 90 ያው 0 ስለሆነ እቺኛዋን እናልፋታለን ማለት ነው። ሶ ምን መጣ አሁን? ይሄ ኤክስ ፕራይም ማለት ነው። ሶ ኤክስ ፕራይም እያለ ይወርዳል። ኤክስ ፕራይም ሶ ስንት መጣ? 1 ማይነስ 3 ሳይን 90 ደግሞ 1 ስለሆነ ታይምስ 1 እንለዋለን። ሶ ስንት ይመጣል? 1 ማይነስ 3 which is equals to minus 2 ማለት ሶ ኤክስ ፕራይም ስንት መጣ? 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 2 ማን ነው? ማይነስ 2 ማለት ነው። ሶሪ ማይነስ 2 ሶ ኦልሬዲ ዛን ሰራች አንድ ማይነስ 2 ብቻ ነው ያለ ቢ መጣ ማለት ነው። እሺ ዋይ ፕራይምን ደግሞ እንስራ። ዋይ ፕራይም ደግሞ እንስራ። ዋይ ፕራይም ማለት ምን ማለት ነው? ዋይ ፕራይም ማለት እሺ ቢ ፕላስ እሺ ኤክስ ማይነስ ኤ ሳይን ቴታ ፕላስ ዋይ ማይነስ ቢ ኮስ ቴታ ማለት ነው። እሺ ዋት አባውት ቢ? ቢ አሁን እዚህ ጋር የሰጠናቸው ቢ ማለት ማነች? ቢ 2 ነች። ከዛ 4 እና ሶ 2 ፕላስ ይሄኛው ልክ እዚህ ጋር እንዳየው 4 ማይነስ 1 እና 4 ማይነስ 1 እሺ ሳይን 90 ፕላስ እዚህ ጋር 5 ማይነስ 2 ነው የምንለው። ዋይ ማይነስ ቢ ማለት 5 ማይነስ 2 ነው። ስለዚህ 5 ማይነስ 2 ምንድነው? ኮስ 90 ማለት ነው። በጣም አሪፍ። ሶ ስንት መጣው ነው? 2 ፕላስ እሺ 4 ማይነስ 1 3 ነው። 3 ሳይን 90 ፕላስ 3 ኮስ 90 ማለት ነው። ሶ ይሄ 0 ይመጣል። ኮስ 90 0 ስለሆነ ማለት ነው። ሶ ስንት መጣ? 2 ፕላስ 3 ሳይን 90 ደግሞ 1 ነው። ሶ 2 ፕላስ 3 ስንት መጣ? 5 ማለት ይሄ ማለት ነው ዋይ ፕራይም። ሶ ከዚህ ተነስተን ኤክስ ፕራይም ዋይ ፕራይም ስንት መጣ ማለት ነው? እሺ ማይነስ 2 ኮማ እሺ ማይነስ 2 ኮማ 5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ማይነስ 2 ኮማ 5 ያ ሶ ዛን ሰሪ ይሄ አባውት 1.2 ነው። 1 ኮማ 2 ነው። አባውት ኦሪጂን ቢሆን ኖሮ 0 0 ሴንተር ኦፍ ሮቴሽኑ 0 0 ስለሆነ ኖርማል ዝም ብለን ምን እንጠቀም ነበር? እቺን ፎርሙላ እንጠቀም ነበር። እዚህ ጋር አባውት ኦሪጂን ከሆነ በጣም ጥንቃቄ እንድና አባውት ሌላ ፖይንት ሴንተር ኦፍ ሮቴሽኑ እንጂ አባውት ኦሪጂን ከሆነ ጀስት ኤክስ ፕራይም ማለት ኤክስ ኮስ ቴታ ነው። ዋይ ሳይን ቴታ ይመጣል ማለት ነው። ዋይ ፕራይም ነው ስንት ይመጣል? ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታ ነው። ይሄኛው የሚሰራው ለማን ነው? ሴንተር ኦፍ ሮቴሽናችን 0 0 ወይም ደግሞ ኦሪጂን ሲሆን ማለት ነው። ሴንተር ኦፍ ሮቴሽናችን ግን ሌላ ከሴንተር ከኦሪጂን ውጭ ከሆነ ደግሞ እዚህ ጋር ያለችዋን ፖይንት እና እቺኛንም እና ለኤክስ ፕራይም እና እቺ ደግሞ ለዋይ ፕራይም እንጠቀማለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን።